መርዞና ዳጣ እንግዲህ ጠበቃውን ጉድ ሰርተውታል ማለት ነው። እንግዲህ ለዘመናት የህግ ባለሙያ ነኝ ጠበቃነቴን እሰራለሁ እያለ ሉላን እንግዲህ ንብረትሽን አስመልሳለሁኝ አንቺ ለእኔ ብቻ አንድ ቀን ከኔ ጋር ተኝ እያለ የሚያስቸግራት እንግዲህ ዛሬ የመጨረሻ እልባቱን አግኝቷል ማለት ነው። እንግዲህ ለብዙ ጊዜ ኮመንታቶችም ለምን ሪከርድ አታደርገውም እያላችሁ ነበር። ዛሬ እንግዲህ ሉላ ከመርዞና ከዳጣ ጋራ በመነጋገር እንግዲህ ወደ ቤት እንድትጋብዘው አድርጋለች። መጎስንም ዛሬ ወጣ ማለት ፈልጋለሁ ብላ ስትለው ለምን እኔ ጋር አብረን እንውጣ ቢላትም እባክህ ብቻዬን ወጣ ብዬ ነፈስ ብዬ ልናፈስ ስትለው እባክሽ ራስሽን ጠብቂ፣ እሱ እኮ ዝና እኮ አሁን ደብረ ዘይት ነች ተብለሽ ነው እንጂ አዲስ አበባ መሆንሽን ቢያቅ ያገኝሻል ሲላት፣ አዲስ አበባ እኮ ባህር ነው አልገኝም፣ ግን የምትሄጂበትን ጉዳይ ልትነግሪኝ ትችያለሽ ቢላትም ልትናገር ፈቃደኛ አልነበረችም። በይሽን የሚሄድ ነው ማታ እንገናኝ በማለት እሱ ጋር ትሰናበትና ከዳጣና ከመርዞ ጋር ሁና ትደውልለታለች። ሄሎ ብሎ ስልኩን አነሳና እንዴት እንደናፈቅሽኝ አላት። እሷ ፊቷን ኩስትር አርጋ ነበር የምትስመው። እንዴ አሁን ያንን ጀዝባ ባልሽን ሸኘሽው ሲላት፣ አዎ አሁን በምልሽ ቦታ ትመጫለሽ አላት። ቤት አይሻለንም አለችው። ቤት በጣም ጥሩ አለ እሱም። ቤት ያቺ ጠባብ አልጋ ትበቃናለች ብለሽ ነው አላት። እሷ አዎ ትበቃናለች ችግር የለም አለች ሉላ። ጠበቃው ቋመጠ። ደስ ይለኛል አለና ለመምጠት ግን ያው ታጥነሽ ጠብቂኝ፣ ትልቅ ውለታ አቀለልሽልኝ አላት ማለት ነው። በዚህ ጊዜ እሷም እሰራልሃለሁኝ በማለት ሁላቸውም ተመካከሩና እና አሁን እንግዲህ ከችግር መውጣት ነው የምፈልገው እያለች የመጎስ ቅስም እንዲሰበር አልፈልግም እያለች ነው ምትል እና እባካችሁ ልብሱን ሳይወልቅ እንዳትቀርጹብኝ ብላ ማስጠንቀቂያ ሰጠቻቸው። ፍራታና ማህሌት ደግሞ በሌላ ጉዳይ ተጣልተዋል። ቤቷን ለቃ እንድትወጣላት ጠይቃታለች። ለምንድን ነው የሚለውን እናቀርብላችኋለን። ዝናና ምሳሌና መድብል ፊት ለፊት ተገጣጥመዋል። በተገጣጠሙ ጊዜ መድብልና ዝና ምን ተደራረጉ? ሰላም ወደ ቻናል የተከታተል ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሚርና ቲዩብን አበረታቱን። እንግዲህ ምሳሌ ቀጣይ ፓርቲ ይዘንላችሁ መተናል። በዚህ ፓርት ጠበቃው ዋጋውን አግኝቷል ማለት ነው። እንግዲህ የተቀጠረበትን የጠበቃ ሙያውን ትቶ በጎን የሰው ሚስት አበላሻለሁ ሲል ነው እንግዲህ ይህንን ችግር በራሱ ዘብጥያ የወደቀው እና እንግዲህ እሱም ታጥነሽ ጠብቂኝ እንዳለው እንግዲህ ተዘገጃጅቶ ከመሄዱ በፊት ስልክ ይደውልላታል። ከዛ በስልኩም እንግዲህ ይህም ቤት ብዙም አሁን ደግሞ ይደውላል። ስልኩን ካጠገብሽ አድርጊ አላት ማለት ነው። እንዳለውም ጠበቃው ደወለ። ከዛም አንሹ በማለት ዳጣ ቸኮለች ለመስማት። ሄሎ አለችው። ብቻሽን ነሽ አይደል አላት። አዎ ተነጋግረን ጨርሰናል እኮ አለችው። ያው መቼም ሞኝ ካልሆንሽ በቀል አጉል ነገር አታስቢም አላት። አስገድዶ ደፈረኝ ያለ ፍላጎቴ ነው ምናምን ብትይ እስካሁን ያወራናቸው በሙሉ ሪከርድ አድርጌያቸዋለሁ። ቤትሽ የጠራሽኝም ራስሽ ነሽ። ይሄንን ደግሞ አንቺ ታውቂያለሽ። አዎ እሱማ አስገድደኸኝ ነው ፈልጌ አይደለም ስትልበት ከት ብሎ በሳቅ ተፈነደቀ። በጣም ብልጥ ነሽሳ አላት። ሪከርድ ውስጥ ይሄንን ማስገባትሽ ነው አላት ማለት ነው። እንግዲያውስ አንድ ነገር አስበሻል ማለት ነው። እኔ ምንም አይነት ሴራ አላሰብኩም። ከፈለክ ነው ከፈለከው አንተ ቦታ ልመጣ እችላለሁ፣ ግን ቤቴ ምቹን ስለሚሰጠኝ ነው። እኔም አልጋሽ አጓጉቶኝ ነው። ሌላ ቦታ ብጠራሽ በእርግጠኝነት ትመጫለሽ አላት። አዎ እመጣለሁ አለችው ምንም እንዳላሰበ ይሆን። ግን ድምፅሽ ላይ መጨነቅና የመረበሽ ስሜት ሰማለሁ። የሆነ ነገር አስበሻል ማለት ነው እያለ ምንም አላሰብኩም አልኩህ እኮ ትላለች ወይዘሮ ሌላ። በራሴ ፍቃድ ነው ቤቴ ነው የጠራሁ ብለሽ በይኛል። ፈቅጄማ አይደለም አስገድደኸኝ ነው። በባሌ ላይ የምሰራው ግፍ አንሶህ ደግሞ ለምን እንደዋሽ ታደርገኛለህ አለች። አይ አለ ጠረጠረ። የሆነማ ሴራ አለ ተንኮል አለ ማለት ነው። አይ አልመጣም ሲላት በቃ እሺ እንደፈለክ ቀጣይ ሰኞ ንብረትሽ ይታገታል፣ ባልሽ ደግሞ ወደ እስር ቤት እየመጣች ትጠይቂዋለሽ በማለት ይሰናበታታል። ዝም በይው አሁን ቆይቶ ይደውላል አለ መርዞ። በቃ
የተባለውን መልሶ ደወለው። አቤት አለችው ሉላ። ምን ወሰንሽ አላት። ምን ለወሰን ነበር የምጠብቀው አለች። ያው አንዳች ነገር ለማድረግ አስበሽ ከሆነ እኔም እንዳውቀው ነው አላት። በቆፈርሽው ጉድጓድ አንቺ መልሰሽ ትገቢያለሽ ሲል አስፈራራት። አታስብ አለች ሉላ። መጣሁ አላት ማለት ነው። ይህንን እንግዲህ ምንም አያመጣም አትፍሪ እያለች አደረጋገቻትና ዳጣዬ ከች ብሎ ሲመጣ በአልጋው ስር ውስጥ ገቡና አልጋው ስር ሆነው ሪከርዱን እየቀረጹትና በቪዲዮ ካሜራ መርዞ አገባቡን ሲወጣም የነበረውን ሲቀርጸው፣ ግን እባካችሁ ልብሱን ሲያወልቅ ግን እንድትቀርጹብኝ አልፈልግም፣ የእሱን ሰውነት ማየት አልፈልግም አለች ሉላ። በዚህን ጊዜ ነበረ እንግዲህ አንድ ነገር ኮሽ ሲል የተሰማውና የተጠራጠረው። እንግዲህ በቀጣይ ደግሞ ኤፍራታና ማህሌት አሁን ለመጨረሻ ጊዜ እየተጣሉ ይገኛሉ። ምክንያቱም መርዞን አግኝታ የነብሩኬን ቤት እንዲያሳያት በጠየቀችው ሰዓት አንቺ ማን የሰጠች ስልኬን ሲላት ዝና ስትለው ዝና ይህን ስም አዲስ አልሆነብኝም የሰማሁበት መንገድ አለኝ ሲል ዳጣ 10 ጊዜ ዝና ከኋላ ይከተለኛል፣ ዝና ይዘኛል፣ ዝና እንፈራለሁ ስትል የነበረውን አስታወሰና ወደ ዳጣ ደወለ መርዞ። ዳጣ ዝና ያዘህ እንዴ? አለቀልህ። እግርህን ካላዘህ ፈጠን ብለህ ሩጥና አምልጥ ትለዋለች ማለት ነው። አይ ማህሌትም ከማህሌት በቃ ከነሱ ውስጥ ከገባህማ ምንም ከጫካ የማይወጣ እንስሳ ሆነሃል ማለት ነው። ስለዚህ ራስህን ለማምለጥ ሞክር፣ እንዳትደውል ወደ እኔ ስትለው እሷ ማናት ማህሌት እኮ ሞገስን ከሆስፒታል አፍና ልታስወግደው የነበረች ናት ሲለው አንቺ ነፍሰ ገዳይ ነሽ እንዴ አላት። እኔ ነፍሰ ገዳይ አይደለሁም አለች ማህሌት። በቃ እኔ ከአንቺ ጋር እንዳትደውይብኝም እንገናኝም ብሎ አስጠነቀቃ ጊዜ በንዴት ሄዳ ኤፍራታን ከቤት ሲሊዋን አነቀቻት። ኤፍራታም እባክሽን ተይኝ፣ ከአንቺ ጋር መሆን አልፈልግም፣ ልቀቂልኝ፣ በቃ ቤቴን ቤቴ ለቀሽ ውጪ ትኛለሽ። እስካሁን ህይወትሽ እኮ ያለው በእኔ ነው። እኔ እኮ ያለሽበትን ቦታ ብነግረው ኑሮ ዝና መጥቶ ይወስድሽ ነበር አለቻት። በቃ አንቺ ምንድን ነው ይዘሽ? እኔ እኮ እየሰራሁ አንቺን መቀለብ ሆነብኝ እና ከመድብል የተቀበልሽውን ገንዘብ አካፍልኝ። እኔ ምንም አይነት ገንዘብ አልተቀበልኩም፣ ምን እያልሽ ነው የምታወሪው ስትላት እና ታዲያ አሁን እኮ አንቺ እኔ ገንዘብ ላገኝ ስል ከኋላ እየተከተሽ ሴራ የምታከሽፊው አንቺ መሆንሽን ሰምቻለሁ እና የዛኔ ሞገስን አፍኜ ለሳሳግደውና ገንዘብ ለወስድ ስል እኮ አንቺ ነሽ ለመድብል ደውለሽ የተናገርሽው። አልተናገርኩም፣ ብናገርሳ ምን ያህል ሰጠሽ? አልሰጠኝም። ስለዚህ ልብስሽን ጠቅለሽ ውጭልኝ ስትል የመጨረሻ ስትናገራት ሲሊዋን አንቃ እንደምገላት ስታውቅ አስወጣታ ሰደደቻት። ኤፍራታ ማህሌት ልብስሽን ያዥ ያለቻት። ልበሽው አልፈልግም ብላ ወጥታ ከዝና ጋር ተገናኘች። ዝናንም ስታናግረው ድሮም እኮ አንቺ እንከፍነሽ ምንም አትረቢም፣ እሺ ትያለሽ እንጂ አንድ ነገር አትሰሪም። ስለዚህ እኔ ደግሞ አሁን ሉላን ትቼ ከሉላ የበለጠ ቆንጆ ሌላ ውብ የሆነች አገኘቻለሁኝ። አንቺ አታስፈልጊኝም፣ ሞገስን ልተወው ነው ነገር አለሙን ብትቺ አንቺ ጎዳና ከመውደቅ ብሩክን ሂደሽ ተንበርክከሽ ይቅርታ ጠይቂ። በተለይ ይህን ደላላውን አጥብቀሽ ያዡ ሲላት ደላላውማ አላሳይሽም ብሎኛል በማለት ነገረችው። እንግዳውስ እማውቀው ጉዳይ የለኝም ብሎ ማህሌትንም በመኪና ውስጥ ይዟት እየተጓዘ እያለ መኪና ውስጥ ቁጭ ብላ ያሉ ቅድስትና መድብል ወክ እያደረጉ እየተዝናኑ እየተወያዩ ስለ ትምህርት ቤቷ፣ ስለ ኳስ፣ ስለ ጨዋታ እያወራችው ትምህርት ቤት ወስዳው እንዲዘፍንለት አጎቷን እየጋበዘችው አይ ትምህርት ቤት ሙዚቃ መጋበዝ የለበትም ትምህርታዊ ነገሮችን ብቻ አግኝታችሁ ነው ማውጣት ያለባችሁ እየተባባሉ ሲሉ ድንገት ቀጥ ሲሉ ፊት ለፊታቸው እንግዲህ ማህሌትንና ዝና መኪና ውስጥ አዩዋቸው። ግጥምጥም አሉ። ዝና መድብል ነው አይደለም እያለ ፊቱ ላይ የፍርሃት ነገር ይሰማው ነበር። መድብልን በጣም ነው የሚፈራው ዝና ማለት ነው። ከጀርባው ብዙ ያወራል እንጂ ፊት ለፊት ሲያየው ግን በቁሙ ሊሸና ምንም አይቀረው። በጣም ፈርቶ 10 ጊዜ በመኪና ውስጥ ሆኖ ወዲህና ወዲህ እያራወጠ ሲመለከተው ነበር። መድብል ደግሞ ማህሌትን ከሱ ጋር ስላያት ከዚህ በኋላ ሌላ ሴራ አስባ ነው በማለት ከብሩክ መታ ይቅርታ ልጠይቅም ብትል በፍጹም አያቀርባትም ማለት ነው። አሁን እንግዲህ ጠበቃው በስከ መጨረሻ ኮሽ ያለው ነገር ምንድነው ብሎ ዞር ሲል ይሄማ የሆነ ሰው አለ ብሎ በሩን ከፍቶ ቲሸርቱን መክፈት ሲጀምር ሊወጣ ሲል ካልጋ ውስጥ መርዞና ዳጣ ውጥት ብለው ከየትም እንዳትንቀሳቀስ እንግዲህ እኛ ቀርጸንሃል
አሁን ይህንን ነገር ለፖሊስ ነው የምናመለክተው፣ ከዚህ መውጣት አትችልም ብለው የተነጋገረውን ሁሉ ሪከርድ አድርገው ቀርጸው ይዘው ሸሚዙንም ሊያወልቅ እንደጀመረ ፎቶግራፍ አንስተው ለፖሊስ አሰጥተው አሳስረውታል። ቀጣይ ምን ይመጣል?